ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የተወዳጆቹ የአውሮፓ ታላላቅ ሊጎች ትላንትና በተለያዩ ጨዋታዎች ቀጥለው ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ጨዋታዎች ትላንትና የተደረጉ በርከት ያሉ መርሃ ግብሮች አሉ። እነሱን እናነሳለን። በፍሬንች ሊግ 1 በጀርመን ቡንደስሊጋ የተደረጉ ጨዋታዎች አሉ። ከዛ በተጨማሪ ግን በእንግሊዝ የኤፍኤ ካፕ ጨዋታ ወደ ፍጻሜ ለማለፍ የተደረገ አንድ መርሃ ግብር አለ። በስፔን የኮፓ ዴል ሬ ፍጻሜ ጨዋታ ትናንትና ተደርጓል። ከዛ በተጨማሪ ደግሞ አልናሰር የኤዥያን ቻምፒየንስ ሊግ ጨዋታውንም ትናንትና አድርጓል። እነዚህን ጨዋታዎች በሙሉ የምንዳስስ ነው የሚሆነው። ዛሬም እንግዲህ የሚደረጉ መርሃ ግብሮች አሉ፣ እነሱንም እንጠቁማችኋለን። ከዛ በተጨማሪ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱንም በስፋት ማንሳታችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያው በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደም ነው የምንጀምረው። ከመቼውም በተሻለ ቁመና ላይ ይገኛሉ ብላለች ትዕግስት አሰፋ። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው ተጠባቂው የለንደን ማራቶን ውድድር ዛሬ ይደረጋል። በሴቶች ማራቶን ውድድር ኢትዮጵያዊቷ አትሌት ትዕግስት አሰፋ የምትጠበቅ ሲሆን ከኔዘርላንዳዊቷ ሲፈን ሐሰን ጋርም ጠንካራ ፉክክር እንደሚያደርጉ ነው በርካቶች የሚጠብቁት። ከዓለም ምርጥ 3 የማራቶን ሰዓቶች እንግዲህ የሁለቱ ባለቤት የሆኑት አትሌቶቹ ለማሸነፍ እንደሚፎካከሩ ከውድድሩ በፊትም ለአዘጋጆቹ በሰጡት ቃል ላይ ተናግረዋል። ለውድድሩ ጥሩ ዝግጅት አድርጌያለሁ ያለችው ትዕግስት አሰፋ በርሊን ላይ የዓለም የማራቶን ሪከርድን ስሰብር ከነበረኝ የተሻለ ቁመና ላይ ይገኛለሁ ብላለች። ትዕግስት አሰፋ ስትናገር ውድድር የምጀምረው አሸንፋለሁ ብዬ ነው፣ የሚፈጠረው ግን አይታወቅም፣ ነገር ግን ለማሸነፍ ነው የተዘጋጅቼ የመጣሁት ስትል ነው ትዕግስት አሰፋም ጨምራ የተናገረችው። ለንደን ማራቶን ትልቅ ውድድር ነው። እዚህ መሮጥ እንድወድ የሚያደረገኝ ብዙ ምክንያቶች አሉ። እዚህ ማሸነፍ ለኔ ትልቅ ትርጉም አለው ብላለች አትሌቷም። ሲፈን ሐሰን በበኩሏ በለንደን ማራቶን ስትሮጥ የኦሎምፒክ ፉክክር ይመስላል፣ ለውድድሩ ጓጉቻ ያለው ምክንያቱም እርስ በርስ እንተዋወቃለን ስትልም ነው የተደመጠችው። በወንዶች የማራቶን ውድድር ኢትዮጵያዊው አትሌት ታምራት ቶላ፣ የባለፈው ዓመት የቦታው አሸናፊው አሌክዛንደር ሙቲሶ፣ ኤሊዩድ ኪፕቾጌ እንዲሁ ደግሞ ሰባስቲያን ሳዌ ቅድመ ግምት ያገኙ አትሌቶች ናቸው። በዚህ ውድድር ላይ ቀነኒሳ በቀለ ይሳተፋል ተብሎ ሲጠበቅ ነበር፣ ነገር ግን በጉዳት ምክንያት በመጨረሻዎቹ ቀናቶች ላይ እንደማይሳተፍ ተረጋግጧል። አትሌት ታምራት ቶላ ግን በዚህ ውድድር ላይ ይሳተፋል። ከባለፈው ዓመት የቦታው አሸናፊ አሌክዛንደር ሙቲሶ እና እንዲሁ ከኤሊዩድ ኪፕቾጌ ጋርም ትልቅ ፉክክር ያደርጋል ተብሎ ነው የሚጠበቀው። እንግዲህ ዛሬ የለንደን ማራቶን ይደረጋል። ኢትዮጵያውያን አትሌቶችም ድል እንዲቀናቸው ከወዲሁ እንመኛለን። ሌላኛው የሀገር ውስጥ መረጃችን የምናደርገው ትናንትና የተደረጉ ጨዋታዎች ያሉ በኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ወላይታ ዲቻ ትናንትና ከሸገር ከተማ ጋር ያደረጉትን የጥሎ ማለፍ ጨዋታ 2-0 በሆነ ውጤት ወላይታ ዲቻ ማሸነፍ ችለዋል። የወላይታ ዲቻን የማሸነፊያ ግቦችም ዘላለም አባተና ብዙአየሁ ሰይፈ ናቸው ከመረብ ጋር ማሳረፍ የቻሉት። የወላይታ ዲቻን እንግዲህ ማሸነፋቸውን ተከትሎ ለኢትዮጵያ ዋንጫ ፍጻሜ መድረሳቸውን አረጋግጠዋል። ወላይታ ዲቻ ለሁለተኛ ተከታታይ ዓመት የኢትዮጵያ ዋንጫ ተፋላሚ ለመሆንም ነው እንግዲህ ፍጻሜ ላይ የደረሱት። በፍጻሜው ወላይታ ዲቻ እንግዲህ ዛሬ ጨዋታቸውን የሚያደርጉት መቻልና ሲዳማ ቡና አሸናፊ ጋር ጨዋታቸውን ያደርጋሉ። የውድድሩ አሸናፊ ሀገራችን ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ ተሳታፊ እንደሚሆን ነው የተረጋገጠው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰራችሁ። ትላንትና የተደረጉ ጨዋታዎች አሉ። በእንግሊዝ ምድር፣ በፍሬንች፣ በጀርመን በተለያዩ ሊጎች ትላንትና ጨዋታዎች ተደርገዋል። ቅድሚያ ግን የምንሰጠው ትላንትና የተደረገውን የፍጻሜ ጨዋታ ነው። በኮፓ ዴል ሬ የፍጻሜ ጨዋታ ትላንትና ተደርጓል። ጨዋታውን ያደረጉት ደግሞ ተጠባቂዎቹ ሪያል ማድሪድ እና ባርሴሎናዎች ናቸው። የኤል ክላሲኮ መርሃ ግብር ነው ትላንትና የተደረገው። ከጨዋታው መጀመሮች አንስቶ የተለያዩ ክስተቶች የተከሰቱበት የኤል ክላሲኮ መርሃ ግብርን ነው ትላንትና የተመለከትነው። ከጨዋታው አንድ ቀን ቀደም ብሎ እንግዲህ የተለያዩ ጉዳዮች ሲነሱ ነበር። ሪያል ማድሪዶች ከዳኛው ጋር በተያያዘ ቅሬታዎችን ሲያሰሙ እንደነበር ይታወሳል። በተለይ የሪያል ማድሪድ የቴሌቪዥን ጣቢያ ከዚህ ጋር በተያያዘ የተለያዩ ዶክመንታሪዎችን መስራቱንና ዳኛው ላይ ያነጣጠሩ ነገሮችን
ማቅረቡ የሚታወስ ነውና በርካቶች ይህንን ተመልክተው እንግዲህ ይሄ ዳኛ ይቀይራል ሲሉ ሀሳቦቻቸውን ሰጥተው ነበር። በመጨረሻም ግን የስፔን እግር ኳስ ፌዴሬሽን እና የስፔን የበላይ አካል ይህንን ጨዋታ በራሱ በተሰየመው ዳኛ እንዲቀጥል አድርገውታል። ዳኛውም እንግዲህ ጋዜጣዊ መግለጫዎቹን ሲሰጡ ተመልክተናል። እንባቸውን እያወረዱ ከዚህ አስቴት ጋር በተያዘ በተለይ የሪያል ማድሪድ የቴሌቪዥን ጣቢያ ከሰራው ዶክመንተሪ ጋር በተያዘ ችግር ውስጥ እንደገቡ ጭምር የሚያሳዩ ነገሮችን ተናግረው እንደነበር እናስታውሳለን እና በተለያዩ ውዝግቦች ነው የትናንትናው ጨዋታ ሊደረግ የቻለው። ከጨዋታው በፊትም ሪያል ማድሪድ ከዚህ ውድድር ራሱን ያገላል የሚሉ መረጃዎችም እንዲሁ ሲወጡ እንደነበር የምናስታውሰው ነው። ነገር ግን ትናንትና ሪያል ማድሪድ እና ባርሴሎና ጨዋታቸውን አድርገዋል። የትናንትናው ጨዋታ ከመጀመሩ በፊት የባርሴሎና ደጋፊዎች የሪያል ማድሪዱን የፊት መስመር ተጫዋች ኬሊያን ምባፔን ማሊያ እንግዲህ በይፋ ቀጥሉት ጭምር ታይተዋል። በኋላ ላይ እንግዲህ ቀጥለው የሪያል ማድሪድ ደጋፊዎች በተመሳሳይ የባርሴሎናውን ተጫዋች የላሚን ያማልን ማሊያም እንዲሁ በተመሳሳይ ነገር ሲያደርጉ እንደነበር ነው ትናንትና የተመለከትነው። ከጨዋታው በፊት በርካታ የባርሴሎና ደጋፊዎች ከአካባቢው ፖሊሶች ጋርም ግጭት ውስጥ መግባታቸውን የተነገረው። በግጭቱም ከ4 በላይ የባርሴሎና ደጋፊዎችም ተይዘው እንግዲህ እስር ቤት መግባታቸው ጭምር ነው የተገለጸው። የስፔን እግር ኳስ ፌዴሬሽን ከጨዋታው በፊት የሀገሪቱ ብሔራዊ መዝሙር ሲሰማ የድምጽ መረበሽ እንዳይኖር 14 የድምጽ ማጉያዎችን ማዘጋጀቱ ትላንትና ሲነገር ነበር። በእንደዚህ ሁሉ ድራማዊ ክስተቶች የተጀመረው ጨዋታ ባርሴሎናን ሻምፒዮን አድርጎ ትላንትና ተጠናቋል። ባርሴሎናዎች የትላንትናውን ጨዋታ ከመመራት ተነስተው እንግዲህ ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። በትላንትናው መርሃ ግብር ትላንትና ሪያል ማድሪድ ለየት ያለ አስተላለፍን ነው ይዞ የገባው። እንግዲህ በአምና በተለያዩ ዋንጫዎች ላይ ሻምፒዮን ሲሆኑ የካርሎ አንቸሎቲ ቡድን ይጠቀሙበት የነበረው 4-4-2 ዳይመንድ ፎርሜሽንን ትናንትና ካርሎ አንቸሎቲ ተጠቅመውበታል በትናንትናው ጨዋታ። ከዚህ በፊት በዚህ ዓመት 2 ጊዜ የኤል ክላሲኮ መርሃ ግብር ተደርጎ ባርሴሎና ሁለቱንም ጨዋታዎች አሸንፎ ነበር። እንግዲህ አምና ግን ሪያል ማድሪዶች ተከታታይ የኤል ክላሲኮ መርሃ ግብሮቻቸውን ሲያሸንፉ እንደነበር እናስታውሳለን። ዘንድሮ ግን ለባርሴሎና እጃቸውን ሰጥተዋል። ትናንትና ግን አሰልጣኝ ካርሎ አንቸሎቲ እንዳልኳችሁ ለየት ያለ ዳይመንድ ፎርሜሽንን የያዘ 4-4-2 ፎርሜሽንን ትናንትና ይዘው ወደ ሜዳ መግባታቸውን ተመልክተናል። ቲቦ ኩርቱባ፣ አንቶኒ ሩዲገር፣ ሉካስ ቫስኪዩዝ፣ ፌርላንድ ሜንዲ፣ ራኡል አሴንሲዮ፣ ዳኒ ሰባዮስ፣ ፌዴሪኮ ቫልቬርዴ፣ ኦሪዮል ሹዋሜኒ፣ ጁድ ቤሊንጋም፣ ቪኒሲዮስ ጁኒየር እና ሮድሪጎ ነው ትናንትና ይዘው ወደ ሜዳ የገቡት። ሁለተኛው 45 የጨዋታ ክፍለ ጊዜ እንግዲህ የሚጀመርበት ሰዓት ላይ ወይም ረፍት ወጥተው ሲመለሱ ደግሞ ኬሊያን ምባፔን በሮድሪጎ ቀይረው እንዲሁ አስገብተዋል። ከዛ በተጨማሪ ትላንትና ደግሞ ፌርላንድ ሜንዲ በቋሚ አስተላለፍ ውስጥ ተካቶ ነበር። ከጉዳት እንደተመለሰ የምናስታውሰው ጉዳይ ነው። ትናንትና ከጉዳት መልስ ላሚን ያማልን ያቆማል ተብሎ ነበር ፈረንሳዊው የተከላካይ ስፍራ ተጫዋች። ነገር ግን 11ኛው ደቂቃ በጉዳት ምክንያት በፋራን ጋርሲያ ተቀይሮ ለመውጣት ተገዷል። እንግዲህ ካርሎ አንቸሎቲ እዚህ ቦታ ላይ ማሰለፍ የሚችሉት ሌላ ምንም አይነት ምርጫ ትላንትና አልነበራቸውም። ፌርላንድ ሜንዲ ከጉዳት መልስ ነው ትላንትና ጭምር ሪስክ ወስዶ ያሰለፉት። እዚህ ጨዋታ ላይ ያሰልፉታል ተብሎ ሲጠበቅ የነበረው ኤድዋርዶ ካማቪንጋም ባለፉት የላሊጋ ጨዋታዎች ላይ ጉዳት ገጥሞት እንደነበር የምናስታውሰው ነውና ትላንትና ፋራን ጋርሲያን ለመጠቀም ተገደዋል። ነገር ግን በጨዋታው ላይ ጥሩ ነገሮችን ማድረግ አልቻለም። ጨዋታው እንግዲህ በተጀመረ በ28 ደቂቃዎች ውስጥ ነው እንግዲህ ላሚን ያማል በጥሩ መልኩ አሾልኮ የሰጠውን ፔድሪ ከፔናልቲ ቦክስ ውጪ በጣም ቆንጆ የሚባል ጎል ትላንትና ማስቆጠር የቻለው 28ኛው ደቂቃ ላይ ባርሴሎናንም መሪ ማድረግ የቻለ ጎል ነው ትላንትና ማስቆጠር የቻለው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ሪያል ማድሪዶች ጥሩ መነቃቃትን አሳይተው ወደ ሜዳ ተመለሰዋል። ኬሊያን ምባፔ ከቅጣት ምት 70ኛው ደቂቃ ላይ ጎል አስቆጠረ። ኦሪዮል ሹዋሜኒም እንዲሁ ትላንትና 77ኛው ደቂቃ ላይ እንግዲህ በጭንቅላት ገጭቶ ጎል አስቆጥሮ ሪያል ማድሪድን 2-1 በሆነ ውጤት መሪ እንዲሆኑ አድርጓቸው ነበር። ነገር ግን ምስጋና ለፌራን ቶሬስ ግብ ይግባና እንግዲህ 2-2 ጨዋታው እንዲጠናቀቅ አድርጓል። መደበኛው 90 ደቂቃም በዚህ ውጤት ነው የተጠናቀቀው 2-2 በሆነ ውጤት። ነገር ግን ሁሊያስ ጉንዴ በጭማሪው 30 ደቂቃ ላይ ጎል አስቆጥሮ 116ኛው ደቂቃ ላይ ባርሴሎናን አሸናፊ ያደረገው ጎል ትላንትና ማስቆጠር ችሏል። ትላንትና ባርሴሎና 3 ጎሎችን ሲያስቆጥሩ ላሚን ያማል በሁለቱ ጎሎች ላይ አስተዋጽኦ ማድረግ የቻለበትን አጋጣሚ ተመልክተናል። ሮበርት ሌቫንዶስኪ በትላንትናው ጨዋታ በጉዳት ምክንያት ቡድኑን ማገልገል አልቻለም። በዚህም ባርሴሎና ሪያል ማድሪድን በስፔን ኮፓ ዴል ሬ ፍጻሜ ጨዋታ 3-2 በሆነ ውጤት በማሸነፍ ሻምፒዮን መሆናቸውን አረጋግጠዋል። ሁሊያስ ኩንዴ፣ ፔድሪ እና ፌራን ቶሬስ ናቸው ለባርሴሎና ግቦቹን ያስቆጠሩት። ለሪያል ማድሪድ ኤምባፔ እና ሹዋሜኒ ኳስና መረብን አገናኝተዋል። ባርሴሎናዎች 32ኛ የስፔን የንጉስ ዋንጫ ወይም ኮፓ ዴል ሬ ዋንጫዎቻቸውን ነው ትናንትና
ማሳካት የቻሉት። አሰልጣኝ ሃንሲ ፍሊክ በአሰልጣኝነት ህይወታቸው ያደረጓቸውን 8 የፍጻሜ ጨዋታዎችን በሙሉ ማሸነፍ የቻሉ አሰልጣኝም እንዲሁ አድርጓቸዋል በባየር ሚኒክና እንዲሁ አሁን በባርሴሎና። በጨዋታው የሪያል ማድሪድ ተከላካይ የሆነው አንቶኒ ሩዲገር እንዲሁ በቀይ ካርድ ከሜዳ የወጣ ተጫዋች ነው። ጨዋታው መጠናቀቂያ ላይ እንግዲህ የተለያዩ ቀይ ካርዶችን ተመልክተናል። በዚህ ጨዋታ ላይ እንግዲህ ጨዋታው ከተጠናቀቀ በኋላ የተመለከቱ ቀይ ካርዶች ናቸው። አንቶኒ ሩዲገር 120ኛው ደቂቃ ከተጠናቀቀ በኋላ ከ3 ደቂቃዎች በኋላ ነው እንግዲህ ቀይ ካርድ የተመለከተው። ከዛ በኋላ እንግዲህ ሌሎች ተጫዋቾችም ቅሬታዎቻቸውን አሰምተው ሉካስ ቫስኪዩስ እንዲሁ ጁድ ቤሊንጋም እና ቪኒሲዮስ ጁኒየር ጭምር ቀይ ካርድ የተመለከቱበትን አጋጣሚ ተመልክተናል። ጨዋታው ከተጠናቀቀ በኋላ የተመለከቱት ቀይ ካርድ ነው። በጨዋታው የሪያል ማድሪድ ተከላካይ አንቶኒ ሩዲገር፣ ቪኒ ጁኒየር ተጠባባቂ ወንበር ላይ እንዳሉ ነው ቀይ ካርድ ትላንትና የተመለከቱት። ኤምባፔም በሪያል ማድሪድ የመጀመሪያ ዓመቱ 34ኛ ጎሉ ነው ትላንትና ማስቆጠር የቻለው። እንግዲህ በሪያል ማድሪድ ቤት በርካቶች ቁጥራዊ መረጃዎች ሲነሱ የሚያወዳድሩት ከክሪስቲያኖ ሮናልዶ ጋር ነውና ትላንትና ሮናልዶ በመጀመሪያ ውድድር ዓመቱ ያስቆጠረው 33 ጎል ነበር። ኬሊያን ኤምባፔ በመጀመሪያ ዓመቱ ከሮናልዶ አንድ ጎል የተሻለ ማስቆጠር የቻለበትን ቁጥራዊ መረጃዎችም እያነሱ ሲያነጻጽሩ እንደነበር ተመልክተናል። ባርሴሎና ግን ትላንትና ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። የካርሎ አንቸሎቲ ቡድን ዘንድሮ በኤል ክላሲኮ ግጥሚያዎች ብቻ 12 ጎሎች ተቆጥሮበታል። እንግዲህ እስከ ትላንትናው ጨዋታ ድረስ 9 ግቦች አስተናግዶ እንደነበር የምናስታውሰው ነው። በአጠቃላይ ትላንትና 3 ጎሎችን አስተናግዶ 12 ግቦች ዘንድሮም እንግዲህ አስተናግዷል። ቀሪ አንድ ደግሞ የኤል ክላሲኮ ጨዋታ ይኖራል ተብሎ ይጠበቃል። እንግዲህ አሁን ላይ ካርሎ አንቸሎቲ በሪያል ማድሪድ የመቆየታቸው ነገር እጅጉን አጣብቂኝ ውስጥ የገባበትን መረጃዎች ነው እየሰማን የምንገኘው። ሬሌቮ ትላንትና አንድ መረጃን አጋርቷል። የብራዚል ተወካዮች የካርሎ አንቸሎቲን ጉዳይ በተመለከተ አሁን ላይ ይቀላቀላሉ ወይም ደግሞ ከውድድር ዓመቱ መጠናቀቅ በኋላ በሚለው ጉዳይ ላይ ለመነጋገር በአሁኑ ሰዓት በሲቪያ ይገኛሉ ተብሏል። ትላንትና ጨዋታው በተደረገበት ቦታ ላይ እንደተገኙ ጭምር ነው የተገለጸው። ውሳኔ ለማሳለፍ ስብሰባዎችን የሚያደርጉ ሲሆን አንቸሎቲ ወደ ብራዚል ብሔራዊ ቡድን ለመሄድም የሚያደርጉት ስምምነትም አስቀድሞ ተጠናቋል የሚሉ መረጃዎች ናቸው የወጡት። ካርሊቶ ግን ሲጠየቁ አሁን ጊዜው አይደለም ስለ እነዚህ ጉዳዮች ለማውራት፣ በሚቀጥሉት ሳምንታት ስለ ጉዳዩ እንነጋገራለን፣ ልቀጥልም ላልቀጥልም እችላለሁ ሲሉ በሪያል ማድሪድ ያላቸውን ቆይታ አስመልክተው ጥያቄ የቀረበላቸው ካርሎ አንቸሎቲ የሰጡት ሀሳብ ነው። ነገር ግን አሁን ከዚህ በኋላ በላሊጋው ምንም ነገር ቢፈጠር ሪያል ማድሪድ ሻምፒዮን እንኳን ቢሆን አሰልጣኝ ካርሎ አንቸሎቲ በዚህ ሲዝን መጨረሻ ላይ ከሪያል ማድሪድ ጋር እንደሚለያዩ የተረጋገጠ ጉዳይ እንደሆነ በስፔን በጣም ተነባቢ የሚባለው ሚዲያ ዲያሪዮ አስ መረጃውን እያጋራ ይገኛል። ካርሊቶ ይሄ የመጨረሻ የውድድር ዓመታቸውን በሪያል ማድሪድ እያሳለፉ እንደሆነ ነው እየተገለጸ የሚገኘው። የኮፓ ዴል ሬይ የትላንትና የፍጻሜው ጨዋታ ይህንን ነው የሚመስለው። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ትላንትና የተደረጉ ጨዋታዎች አሉ። እነሱን ደግሞ እንመልከት። ትላንትና ቀን 8 ሰዓት ከ30 ላይ ቸልሲ ባደረገው መርሃ ግብር ቸልሲ በሜዳው ስታንፈርድ ብሪጅ ከኤቨርተን ጋር ባደረገው መርሃ ግብር ነው የ34ኛው ሳምንት የመክፈቻ ጨዋታዎች ትላንትና ከቀን 8 ሰዓት ከ30 ጀምሮ የተደረገው። በእርግጥ በሳምንቱ አጋማሽ ቀደም ብሎ መርሃ ግብሮቻቸውን ያደረጉ ቡድኖች ያሉ እነ ማንቸስተር ሲቲ ከአስተን ቪላ እንዲሁ አርሰናልም ጨዋታውን ማድረጉን እናስታውሳለን። ከትላንትና ጨዋታዎች ግን ቀደም ብሎ የጀመረው በስታንፈርድ ብሪጅ የተደረገው የኤንዞ ማሬስካው ቸልሲ እና እንዲሁ ደግሞ የዳቪድ ሞይሱ ኤቨርተን ያደረጉት መርሃ ግብር ነው። ቸልሲ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት አሁንም ብርቱ ትግሎችን እያደረገ ይገኛል። እያንዳንዱን ጨዋታ ማሸነፍ ይጠበቅበታል። ምክንያቱም ከሱ ጋር እየተፎካከሩ የሚገኙት ኒውካስል ዩናይትድ፣ እንደ ማንቸስተር ሲቲ እንዲሁ ደግሞ እነ ኖቲንግሃም ፎረስት እና አስተን ቪላ ጭምር እያሸነፉ ስለሚገኙ በዚህ ሰዓት ነጥብ መጣል ለቸልሲ የማይታሰብ ነው የሚሆነው። ትላንትና በስታንፈርድ ብሪጅ ያደረጉትንም ጨዋታ 1-0 በሆነ ውጤት ትላንትና ማሸነፍ ችለዋል። ምስጋና ለኒኮላ ጃክሰን ግብ ይግባና ትላንትና እንግዲህ ቸልሲዎች 1-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚን የተመለከትነው። ሰማያዊዎቹ ትናንትና ማሸነፋቸውን ተከትለው ደረጃቸውን ማሻሻል ችለዋል። ወደ አምስተኛነትም ከፍ ማለት ችለዋል። ቸልሲ 60 ነጥቦችን ጨዋታውን ባደረገበት ሰዓት በእርግጥ አራተኛ ደረጃነትንም ተረክቦ ነበር። ነገር ግን ኒውካስል ዩናይትድ ከዛ በኋላ ነው ጨዋታውን አድርጎ ያሸነፈውና ትናንትና ቸልሲ 60 ነጥቦች ላይ የደረሰበትን አጋጣሚ ነው የተመለከትነው። በቀጣይ ቸልሲ በፕሪሚየር ሊጉ ከሊቨርፑል ጋር ነው ጨዋታውን የሚያደርገው። ከዛ በፊት ግን በኮንፈረንስ ሊግ የሚያደርገው መርሃ ግብር አለ። በፕሪሚየር ሊጉ ግን እሁድ ከሊቨርፑል ጋር ወሳኝ የሚባለውን ጨዋታ የሚያደርግ ነው የሚሆነው። ሌሎች መርሃ ግብሮችም እንዲሁ አሉ። ኒውካስል ዩናይትድ ከኢፕስዊች ታውን ጋር ትናንትና ጨዋታውን ያደረገ ሌላኛው የአውሮፓ ቻምፒየንስ ሊግ ቦታ ለማግኘት የሚፎካከረ ቡድን ነው። በፕሪሚየር ሊግ መርሃ ግብር ኒውካስል ዩናይትድ ትናንትና ኢፕስዊች ታውንን 3-0 በሆነ ውጤት ነው
ማሸነፍ የቻለው አሌክዛንደር ኢሳክ ትላንትና ሌላ ጎል ያስቆጠረበትን አጋጣሚ ተመልክተናል። እንዲሁ ደግሞ ዳን በርንም ትላንትና ለኒውካስል ዩናይትድ ጎል ካስቆጠሩ ተጫዋቾች መካከል አንደኛ ነው። እንዲሁ ኦሱላ 80ኛው ደቂቃ ላይ ትላንትና ጎል አስቆጥሯል ለኒውካስል ዩናይትድ ለኤዲ ሃው ቡድን እና እንግዲህ ኒውካስሎች በአጠቃላይ 3-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚን የተመለከትነው። አሌክዛንደር ኢሳክ በውድድር ዘመኑ 22ኛ የፕሪሚየር ሊግ ጎሉን ትላንትና ማስቆጠር ችሏል። ኒውካስል ዩናይትድ ማሸነፉን ተከትሎ ነጥቡን 62 በማድረስም ሶስተኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ተመልክተናል። በሌሎች ጨዋታዎችም እንዲሁ ትላንትና የተደረጉ መርሃ ግብሮች ነበሩ። እነሱንም በኋላ ላይ እንመለከታለን። ነገር ግን ትላንትና ከተደረገው ጨዋታ ጋር በተያያዘ ኢፕስዊች ታውን በኒውካስል ዩናይትድ መሸነፉን ተከትሎ ከፕሪሚየር ሊጉ መውረዱን ያረጋገጠበት እለት ሆኗል። ትላንትና እንግዲህ ኢፕስዊች ታውኖች ሽንፈት ገጥሟቸው ከፕሪሚየር ሊግ ወርደዋል። በኒውካስል ዩናይትድ መሸነፉን ተከትሎ ነው ከፕሪሚየር ሊግ መውረዱን እና ወደ ሻምፒዮንሺፕ መውረዳቸውን ያረጋገጡት። በ21 ነጥብ 18ኛ ደረጃ የተቀመጡት ኢፕስዊች ታውኖች ከሊጉ የወረዱ ሶስተኛ ክለብ መሆናቸው ተረጋግጧል። 4 ሳምንታት እየቀሩ እንግዲህ ሁሉም መውረዳቸውን ያረጋገጡ ቡድኖች ተለይተው ታውቀዋል። ኢፕስዊች ታውን ወደ ሻምፒዮንሺፑ ወርዷል። ይህንን ተከትሎ ሌስተር ሲቲ፣ ሳውዝሃምፕተን እና ኢፕስዊች ታውን በዘንድሮው የውድድር ዘመን ከፕሪሚየር ሊግ መጥተው የተመለሱ ቡድኖች መሆናቸው ተረጋግጧል። በሌላ በኩል ሊድስ ዩናይትድ እና በርንሌይ ወደ እንግሊዝ ፕሪሚየር ሊግ ማደጋቸውን ያረጋገጡ ናቸው። በቀጣይ ፕሪሚየር ሊጉን የሚቀላቀል አንድ ክለብ ደግሞ በጥሎ ማለፍ ነው የሚለየው። ሊድስ ዩናይትድ እና በርንሌይ ግን ተመልሰው ወደ ፕሪሚየር ሊግ መምጣታቸውን ያረጋገጡበት አመት ሆኗል። በአንጻሩ ሌስተር ሲቲ፣ ኢፕስዊች ታውን እና ሳውዝሃምፕተን ግን ወደ ታችኛው ሊግ መውረዳቸውን ያረጋገጡበት እለት ሆኗል። ትላንትና የተረጋገጠ ሆኗል። ኢፕስዊች ታውን መውረዱን ተከትሎ በኒውካስል 3-0 ተሸንፎ፣ ሌላኛው ብራይተን ኤንድ ሆቭ አልቢየን ከዌስትሃም ዩናይትድ ጋር ያደረጉት መርሃ ግብር ነው። ይሄ ጨዋታ በአሜክስ ወይም በአሜሪካን ኤክስፕረስ ስቴዲየም የተደረገ መርሃ ግብር ነው። የፋቢያን ሆርዚለር ቡድን ትላንትና 3-2 በሆነ ውጤት ማሸነፍ ችሏል። አየሪ፣ ካውሮ ሚቶማ እና እንዲሁ ባሌባ ግቦቹን ያስቆጠሩ ተጫዋቾች ናቸው ለብራይተን። መሐመድ ቅዱስና ቶማስ ሱሼክ ለዌስትሃም ዩናይትድ ጎል ማስቆጠር ቢችሉም ነገር ግን ቡድናቸውን ከሽንፈት መታደግ ያልቻሉበትን እለት ነው ትናንትና ያስመዘገቡት። ብራይተን ኤንድ ሆቭ አልቢየን ጨዋታውን 3-2 በሆነ ውጤት ማሸነፍ የቻለበት አጋጣሚን የተመለከት ነው። ሌላኛው ሳውዝሃምፕተን በሜዳው ሴንት ሜሪ ፉልሃምን ያስተናገደበት ጨዋታም ትናንትና ተደርጓል። እንግዲህ ትላንትና ፉልሃሞች ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። በጨዋታው ላይ ኤሚል ስሚዝሮ ትላንትና ጎል ያስቆጠረ ተጫዋች ነው በጨዋታው ላይ። በዚህም መሰረት ፉልሃም 2-1 በሆነ ውጤት ማሸነፍ ችሏል። ሌላኛው በሞሊኒክስ ስቴዲየም የተደረገው የወልቨርሃምፕተን ወንደረርስ እና የሌስተር ሲቲ ጨዋታ ነው። ይህን ጨዋታ ወልቭሶች 3-0 በሆነ ውጤት ማሸነፍ ችለዋል። በሜዳቸው ያደረጉትን ጨዋታ በተለይ ባለፉት ጨዋታዎች ላይ በተከታታይ እያሸነፉ ይገኛሉ። የቪክቶር ፔሬራ ቡድን ጥሩ ነገሮችን በፕሪሚየር ሊጉ እያሳለፉ ይገኛሉ። ያለፉትን ተከታታይ ጨዋታዎች ማሸነፍ ችለዋል። ከወራጅ ቀጠናው አካባቢም እንግዲህ እየራቀ ይገኛል። አሁን 13ኛ ደረጃ ላይ መቀመጥ የቻሉበትን ውጤት ነው ማስመዝገብ የቻሉት 41 ነጥቦችን ሰብስቦና በጣም በተከታታይ ጥሩ ነገሮችን እያሳለፉ ይገኛሉ። ትላንትና ከተቆጠሩት 3 ግቦች መካከል 3ቱም ግቦች ላይ አስተዋጽኦ አድርጓል። በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኘው በሌሎችም ክለቦች ይፈለጋል። በእርግጥ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ቅርብ እንደሆነ እየተነገረ የሚገኘው ማቲያስ ኩኛ ትላንትና 3ቱም ግቦች ላይ አስተዋጽኦ ማድረግ ችሏል። የመጀመሪያውን ጎል ያስቆጠረው እሱ ነው። ሁለተኛውን ጎል ስትራንድ ላርሰን ሲያስቆጠር አሲስት አድርጓል። ሶስተኛውም ጎል እንዲሁ ሲቆጠር ሮድሪጎ ጎሜስ ሲያስቆጠርም አሲስት ያደረገው ማቲያስ ኩኛህ ነውና ትላንትና በጣም አስደናቂ ቀንን የተጫዋች ማሳለፍ ችሏል። ማቲያስ ኩኛህ ብራዚላዊ ተጫዋች ሆኖ በአንድ የውድድር ዓመት 15 ጎል በማስቆጠር የሮቤርቶ ፊርሚኖንና እንዲሁ የጋብሪኤል ማርቲኔሊን ታሪክም መጋራት የቻለበትን አጋጣሚ ተመልክተናል። በቀጣይ ከሚደረጉ 4 የፕሪሚየር ሊግ ጨዋታዎች አንድ ጎል ማስቆጠር የሚችል ከሆነ ከነዚህ ተጫዋቾች በላይ ራሱን ማስቀመጥ የሚችልበት አጋጣሚንም አግኝቷል። ማቲያስ ኩኛ ወልቭስ በታሪኩ ለመጀመሪያ ጊዜ ነው 6 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማሸነፍ የቻሉ። ትናንትና 6ኛ ተከታታይ የፕሪሚየር ሊግ ጨዋታቸውን ማሸነፍ የቻሉበትን አጋጣሚን የተመለከትነውና በጣም ጥሩ ምሽትን ትናንትና በሞሊኒክስ ያሳልፈዋል። ወልቨርሃምፕተን ወንደረርስም የቪቶር ፔሬራው ቡድን ከዛ በተጨማሪ ብራዚላዊው ማቲያስ ኩኛህም በጣም ጥሩ ምሽትን ነው ትናንትና ማሳለፍ የቻለበትን አጋጣሚም የተመለከትነው። ትናንትና የተደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብሮች እነዚህን ነው የሚመስሉት። ዛሬ 2 ጨዋታዎች ቀጥለው ይደረጋሉ። ቀን 10 ሰዓት እና ምሽት 12 ሰዓት ከ30 ላይ ይደረጋሉ። ቀን 10 ሰዓት ላይ በቫይታሊቲ ስቴዲየም ቦርንመዝ እና ማንቸስተር ዩናይትድ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትዶች አሁን 15ኛ ደረጃ ላይ ተቀምጠዋል። የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ ነጥባቸውን 41 ማድረስ የሚችሉበትና
ደረጃቸውንም ማሻሻል የሚችሉበትን አጋጣሚም ያገኛሉ። ዛሬ ግን ጠንከር ያለ ተጋጣሚ ቦርንመዝ ነው የሚገጥማቸው። በእርግጥ የአንዶኒ ኢራኦላው ቡድን በመጣበት ፔስ አይደለም አሁን ላይ እየቀጠለ የሚገኘው። ባለፉት ካደረጋቸው 5 ጨዋታዎች ማሸነፍ የቻለው አንዱን ነው። 2 ተሸንፎ 2 አቻ ወጥቷል። ብቸኛው ያሸነፉት ጨዋታ ፉልሃምን 1-0 በሆነ ውጤት ያሸነፉበት መርሃ ግብር ነው። ከዛ ውጪ ግን በማንቸስተር ሲቲ፣ በኢፕስዊች ታውን እንዲሁ በዌስትሃም ዩናይትድ ከክሪስታል ፓላስ ጋርም ነጥብ ተጋርተው የወጡባቸው በኢፕስዊች ታውንና በማንቸስተር ሲቲ የተሸነፉባቸው መርሃ ግብሮችን ነው ባለፉት ያደረጉት። ነገር ግን ማንቸስተር ዩናይትድም ተመሳሳይ ውጤቶች ነው ባለፉት 5 ጨዋታዎች ላይ ማስመዝገብ የቻለው። 2 ተሸንፏል፣ 2 አቻ ወጥቷል። 1 ጨዋታ ደግሞ ማሸነፍ የቻለበትን አጋጣሚ ነው ባለፉት ጨዋታዎች ላይ እየተመለከት ነውና እንግዲህ ሁለቱ ቡድኖች የዛሬ ጨዋታቸውን ያደርጋሉ። ቀን 10 ሰዓት ላይ የሚደረግ መርሃ ግብር ነው። ማታያስ ደሊት፣ አማድ ዲያሎ እንዲሁ አይደን ሄቨን፣ ቶቢ ኮሊየ፣ ዲየጎ ዳሎ፣ ጆሹዋ ዘርክዚና እንዲሁ ሊሳንድሮ ማርቲኔዝ በዛሬው ጨዋታ የማንቸስተር ዩናይትድ ቡድን የማያገኛቸው ተጫዋቾች እንደሆኑ የወጡት መርሃ ግብሮች እያሳዩ ይገኛሉ። ቀን 10 ሰዓት ላይ ግን ጨዋታ በቫይታሊቲ ስቴዲየም በቦርንመዝ ሜዳ የሚደረግ መርሃ ግብር ነው። ሌላኛው ምሽት 12 ሰዓት ከ30 ሲል የሚደረገው ጨዋታ ነው። ሊቨርፑል በሜዳው አንፊልድ ከቶትንሃም ጋር የሚደረግ መርሃ ግብር ነው። ዘንድሮ እንግዲህ 34ኛው ሳምንት ላይ የተወዳጁ የእንግሊዝ ፕሪሚየር ሊግን ሻምፒዮንነት ልንለይ የምንችልበት ጨዋታ ተደርጎ እየተወሰደ ይገኛል። ዛሬ ሊቨርፑል ከቶትንሃም ጋር በሜዳው የሚያደርገውን ጨዋታ 1 ነጥብ እንኳን ማሳካት የሚችል ከሆነ የ2024/25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን የሚያረጋግጡበትን ውጤት ማስመዝገብ የሚችሉበት እድልን አግኝተዋል። ዛሬ እንግዲህ ጨዋታው ይደረጋል። ይህ ጨዋታ ምሽት 12 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው እየተመለከትን የምንገኘው። እንግዲህ ይህንን ጨዋታ ማሸነፍ የሚችሉ ከሆነ አቻም መውጣት የሚችሉ ከሆነ ሻምፒዮን መሆናቸውን ያረጋግጣሉ። ዛሬ ሁለቱ ጨዋታዎች ናቸው በእንግሊዝ ፕሪሚየር ሊግ የሚደረጉት። ትላንትና በኤፍኤ ካፕ የተደረገ መርሃ ግብር አለ። ክሪስታል ፓላስ ትላንትና ድል ቀንቶት ለኤፍኤ ካፕ የፍጻሜ ጨዋታ ማለፉን አረጋግጧል። ክሪስታል ፓላስ ትላንትና ከአስተን ቪላ ጋር ነው ጨዋታውን ያደረገው። የእንግሊዝ ኤፍኤ ካፕ ጨዋታውን ትላንትና አድርጎ የግማሽ ፍጻሜ ጨዋታውን 3-0 በሆነ ውጤት ማሸነፍ ችሏል። የክሪስታል ፓላስን የማሸነፍ ግቦች ኢስማኤል አሳር 2 ጎሎችን ትላንትና ማስቆጠር ችሏል። ሌላኛው ኤብሬቼ ኤዜ ትላንትና ጎሉን አስቆጥሮ እንግዲህ ክሪስታል ፓላስ ጨዋታውን 3-0 በሆነ ውጤት አስተን ቪላን እንዲያሸንፉ ረድቷቸዋል። ፓላስ ማሸነፉን ተከትሎ ለ2025 የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ መድረሳቸውን አረጋግጠዋል። ክሪስታል ፓላስ በታሪኩ ለ3ኛ ጊዜ ነው የኤፍኤ ካፕ ፍጻሜ መድረስ የቻለው። ከዚህ በፊት ባደረጋቸው 2 የኤፍኤ ካፕ የፍጻሜ ጨዋታዎች የተሸነፉት ክሪስታል ፓላሶች ዋንጫውን አሸንፈው አያውቁም። ፓላስ በፍጻሜው ጨዋታ እንግዲህ ዛሬ ማንቸስተር ሲቲ እና ኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ከነሱ አሸናፊ ጋር ነው ጨዋታውን እንደሚያደርግ የሚታወቀው። ዛሬ ምሽት 12 ሰዓት ከ30 ሲል እንዲሁ ኖቲንግሃም ፎረስት እና ማንቸስተር ሲቲ ጨዋታቸውን ያደርጋሉ። የነዚህ አሸናፊ ከክሪስታል ፓላስ ጋር ለፍጻሜም የሚጫወት ነው የሚሆነው። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። በጀርመን ቡንደስሊጋ ትላንትና መርሃ ግብር ተደርጓል። ትልልቆቹ ቡድኖች ትላንትና ነው ጨዋታቸውን ያደረጉት። ባየር ሚኒክ፣ ባየር ሌቨርኩዘን፣ ቦሩሲያ ዶርትመንድ ትላንትና ነው ጨዋታቸውን ያደረጉት። ባየር ሚኒክ ወሳኝ ድል የተቀናጀበትን ዕለት ትላንትና አስመዝግቧል። በጀርመን ቡንደስሊጋ 31ኛ ሳምንት መርሃ ግብር ባየር ሚኒክ ከማይንዝ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። የባየር ሚኒክን የማሸነፊያ ግቦች ሌሮይ ሳኔ፣ ሚኬል ኦሊሴ እና ዴር ትላንትና ከመረብ ጋር ማሳረፍ ችለዋል። ባየር ሚኒክ ማሸነፉን ተከትሎ በቀጣይ መርሃ ግብር ካሸነፈ የሊግ አሸናፊነቱን ማረጋገጥ ይችላል። ትላንትና እንግዲህ የተደረገ ጨዋታ ነው። ባየር ሚኒክ አሁን ላይ 75 ነጥቦችን መሰብሰብ የቻለበትን አጋጣሚን የተመለከትነው። በቀጣይ ደግሞ ከላይፕዚግ ጋር ነው ጨዋታውን የሚያደርገው። ኬን እንግዲህ ለአመታት የጠበቀውን ቅጽበት አይመለከትም ወይም ያመልጠዋል ተብሏል። እንግሊዛዊው የፊት መስመር አጥቂ የሆነው ሃሪ ኬን ከባየር ሚኒክ ጋር በእግር ኳሱ ታሪክ የመጀመሪያ ዋንጫውን ለማሸነፍም ተቃርቧል። ባየር ሚኒክ በቀጣይ መርሃ ግብር ከሜዳ ውጭ ላይፕዚግን ማሸነፍ በይፋ የቡንደስሊጋው አሸናፊነትን ያረጋግጥለታል። ዋንጫ ለማሸነፍ ደግሞ 16 ዓመታትን የጠበቀው ሃሪኬን በወሳኙ ጨዋታ ላይ የማይሳተፍ ይሆናል። ሃሪኬን በትላንትናው ጨዋታ ላይ የማስጠንቀቂያ ካርድ መመልከቱን ተከትሎ ቀጣይ አንድ ጨዋታ በቅጣት ምክንያት ያልፈዋልና ላይፕዚግ ላይ ዋንጫውን የሚያረጋግጡበት ጨዋታ ላይ የማይሰለፍ ነው የሚሆነው። ሌላኛው ባየር ሌቨርኩዘን እና ኦግስበርግም ትናንትና ጨዋታቸውን አድርገው ባየር ሌቨርኩዘን 2-0 በሆነ ውጤት ማሸነፍ ችሏል። ፓትሪክ ሺክ እና ኤሚ ብዌንዲያ ናቸው ትናንትና ጎሎቹን ያስቆጠሩት ለሻቪ አሎንዞ ቡድን 2-0 በሆነ ውጤት ባየር ሌቨርኩዘን ማሸነፍ ችሏል። ቦሩሲያ ዶርትመንድ ትናንትና ከሜዳ ውጪ ሆፌንሄምን ገጥሞ 3-2 አሸንፏል። ሴርሂው ጉራይሲ፣ ሁዋን በርናንት እና አንተን ናቸው ትናንትና ለቦሩሲያ ዶርትመንድ ጎሎቹን ማስቆጠር የቻሉት። 6ኛ ደረጃ ላይ መምጣት የቻሉበትን ውጤት ነው
ትላንትና ቦሩሲያ ዶርትመንዶች ማስመዝገብ የቻሉት። በሌሎች የጀርመን ቡንደስሊጋ ጨዋታዎች ቮልስበርግ በፍራይበርግ 1-0 ተሸንፏል። ሆልስቲን ቦሩሲያ ሞንቸግላድባህን 4-3 ሲያሸነፍ፣ አይንትራክ ፍራንክፈርት ደግሞ አረብ ለብዜሽን 4-0 በሆነ ውጤት ያሸነፈበት መርሃ ግብርን ትናንትና ተመልክተናል። በበርካቶች የሚፈለገው ሁጎ ኤኬቴኬ ትናንትና ጎል ማስቆጠር የቻለበትንም አጋጣሚ በዚህ ጨዋታ ላይ ተመልክተናል። ዛሬም የጀርመን ቡንደስሊጋ ጨዋታዎች ቀጥለው ይደረጋሉ። ቦሃም ከኡኒየን በርሊን እንዲሁ ደግሞ ቨርደር ብሬመን እና ሴንት ፓውሊ የሚያደርጉት መርሃ ግብር ዛሬ የሚደረጉ ጨዋታዎች ናቸው። በሌሎች የአውሮፓ ታላላቅ ሊጎች ትላንትና ጨዋታዎች የነበሩት በፍሬንች ሊጓን ነው። በፍሬንች ሊጓን በተደረጉ ጨዋታዎች ስትራስቡርግ ትላንትና ሴንት ኢቲየንን 3-1 አሸንፏል። ሊዮን ደግሞ ሬንስን 4-1 በሆነ ውጤት ነው ማሸነፍ የቻለው። ሊ ሃልቬና ሞናኮ ጨዋታቸውን 1-1 በሆነ ውጤት ትላንትና ያጠናቀቁ ቡድኖች ናቸው። በፍሬንች ሊጓን ዛሬም ጨዋታዎች ቀጥለው ይደረጋሉ። አንጀርስ ከሊል፣ ናንትስ ከቱሉስ፣ ሞንፒየሌ ከሬምስ፣ ሌንስ ከኡንዤ፣ ማርሴ ደግሞ ከብረሽት ጋር ዛሬ ጨዋታቸውን የሚያደርግ ይሆናል። ትላንትና በጣሊያን ሴሪኤ ሊደረጉ የነበሩ ጨዋታዎች በሙሉ አልተደረጉም። በፖፕ ፍራንሲስ ህልፈተ ህይወትና ትላንትና ደግሞ ፕሮግራም ስለነበረ በትላንትናው ጨዋታ ላይ ትላንትና የነበሩ የጣሊያን ሴሪኤ ጨዋታዎች አልተደረጉም። ዛሬ ግን ጨዋታዎች ቀጥለው ይደረጋሉ። በጣሊያን ሴሪኤ የሴስ ፋብሬጋሱ ቡድን ኮሞ ቀን 7:30 ላይ ከዤኖዋ ጋር ጨዋታውን ያደርጋል። በተመሳሳይ ሰዓት ቬኔዚያ እና ኤሲ ሚላን የሚያደርጉት ጨዋታም እንዲሁ ይጠበቃል። ቀን 10 ሰዓት ሲል ፊዮረንቲና ከኢምፖሊ ጋር ጨዋታውን ያደርጋል። ኢንተር ሚላን በሜዳውስ እንግዲህ ጁሴፔ ማይዛ ስቴዲየም ከሮማ ጋር ከክላውዲዮ ራኒሪ ቡድን ጋር ወሳኝ ጨዋታውን ዛሬ ያደርጋል። ዩቬንቱስ እና ሞንዛ፣ አታላንታ በሜዳው ቤርጋሞ የጃምፔሮ ጋስፔሬኒ ቡድን ከሊቼ ጋር ጨዋታውን ሲያደርግ፣ ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ከቶሪኖ ጋር የሚያደርገው መርሃ ግብር ዛሬ የሚደረግ ጨዋታ ነው። በስፓኒሽ ላሊጋ ቪያሪያል ዛሬ በሜዳው ኢስታዲዮ ዴላ ሴራሚካ ከኢስፓኞል ጋር የሚያደርጉት መርሃ ግብርም ዛሬ የሚደረጉ ጨዋታዎች እንደሆኑ ነው የወጣው መርሃ ግብር የሚያሳየው። ትላንትና በሌሎች ሊጎችም እንዲሁ የተደረጉ ጨዋታዎች አሉ። በኤዥያን ቻምፒየንስ ሊግ ትላንትና የተደረገ እንግዲህ መርሃ ግብር እንዳለን የተመለከትነው። ትላንትና የተደረገው ጨዋታ አልናስር ግማሽ ፍጻሜውን የተቀላቀለበት ውጤት ነው የተመዘገበው። በኤዥያ ቻምፒየንስ ሊግ ሩብ ፍጻሜ አልናስር ከጃፓኑ ክለብ ዮኮሃማ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፍ ችለዋል። የአልናስር የማሸነፊያ ግቦች ጆን ዱራን ትላንትና 2 ጎሎችን አስቆጥሯል። ልማደኛው ክሪስቲያኖ ሮናልዶ እና ሳዲዮ ማኔም እንዲሁ ጎል ማስቆጠር የቻሉ ተጫዋቾች ናቸው። አልናስር ማሸነፉን ተከትሎ ግማሽ ፍጻሜውን ተቀላቅሏል። አልናስር በግማሽ ፍጻሜው ከኳታሩ ክለብ አልሳድ እና ከጃፓኑ ክለብ ካዋሳኪ ጋርም ከሁለቱ አሸናፊ ቡድን ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ሴልቲክም ትናንትና ሻምፒዮን ሆኗል። ሴልቲክ ከዱንዴ ዩናይትድ ጋር ያደረገውን የሊግ መርሃ ግብር 5-0 ማሸነፉን ተከትሎ የስኮትላንድ ሊግ አሸናፊ መሆኑን አረጋግጧል። በአሰልጣኝ ብሬንዳን ሮጀርስ የሚመራው ሴልቲክ በአራተኛ ተከታታይ ዓመታት የሊጉ አሸናፊ መሆንም ችሏል። ሴልቲክ በታሪኩ 55ኛ የስኮትላንድ ሊግ ዋንጫውን ነው ማሳካት የቻለው። ይህንን ተከትሎ ከተቀናቃኛቸው ሬንጀርስ እኩል 55 ዋንጫዎችን በማሸነፍ ሪከርዱን መጋራት ችለዋል። ሴልቲክ ካለፉት 13 ዓመታት ውስጥም 12ቱን የስኮትላንድ ሊግ ዋንጫን ያሳካውን ቡድን እንደሆነና ስኬታማ ጊዜንም እያሳለፈ እንደሆነ ነው እየተመለከትን የምንገኘው። ከውጤት ጥቆማዎቻችን እንውጣና ስፖርታዊ ጉዳዮችን የክለቦቹን እንመልከት። አርሰናልን የተመለከተ መረጃን እናንሳ። ካይ ሃቨርትስ ይናገራል። ቻምፒየንስ ሊግን ማሸነፍ እጅግ ደስ የሚል ስሜትን ይሰጣል ሲል ነው ካይ ሃቨርትስ የተናገረው። ነገር ግን ይህንን ዋንጫ ከአርሰናል ጋር ማንሳት ከቻልኩኝ ደግሞ ይበልጥ ትልቅ ደስታን ይፈጥርብኛል። ከዚህ በፊት ቸልሲ ቤት እያለሁኝ ካነሳሁት የቻምፒየንስ ሊግ ዋንጫ በላይ በአርሰናል ቤት ማንሳት ብችል ስሜቱ ይበልጥብኛል ሲል ነው ካይ ሃቨርትስ ሀሳቡን የሰጠው። አርሰናል የባርሴሎናውን ተከላካይ ሁሊያስ ኩንዴን ለማስፈረም 55 ሚሊዮን ፓውንድ እያቀረበ እንደሆነ መረጃዎች እየወጡ ይገኛሉ። በተለይ ስካይ ስፖርት የተባለው የመረጃ ምንጭ እንዳጋራው ከሆነ አርሰናል ሁሊያስ ኩንዴን ለማስፈረም በትልቁ እየተንቀሳቀሰ እንደሚገኝ ነው የተናገረው። የፓሪስ ሰን ዠርሜኑ የተከላካይ ስፍራ ተጫዋች የሆነው ብራዚላዊው ማርኪኒሆስ ዕለተ ማክሰኞ በአውሮፓ ቻምፒየንስ ሊግ ከሚያደርጉት ጨዋታ ጋር በተያያዘ ሀሳቡን ሰጥቷል። የአመቱ ወሳኝ ወቅት ላይ ነን። ጨዋታውን ብንሸነፍም እንኳን ባለን አቅም የምንጠራጠርበት ጊዜ ላይ አይደለንም። በራስ መተማመናችንን ማቆየት አለብን። በቀጣይ የአርሰናል ጨዋታ የደጋፊዎቻችንን አንገት እንደማናስደፋ ቃል እንገባለን። አላማችንን ለማሳካትም ጠንክረን እንሰራለን ሲል ነው ማርኪኒዮስ ሀሳቡን የሰጠው። ጁሪያን ቲምበር በአንጻሩ ቢግ ኢንተርቪው ላይ ስለ ወጣቱ ሉዊስ ስኬሊ ተጠይቆ ምላሹን ሰጥቷል።
ሉዊስ ስኬሊ ልዩ ተጫዋች ነው። እሱ ወደ ሜዳ በገባ ቁጥር የተለየ ሰው መሆኑን ያሳየናል። በጣም የሚገርም ነው። ልጅ ነው ብትል ደግሞ እንደ ልጅ አይደለም። እንደሱ እድሜው ሳይሆን በጣም በሳል የሆነ ተጫዋች ነው ሲልም ነው ጁሪያን ቲምበር ስለ 18 ዓመቱ ሉዊስ ስኬሊ ሐሳቡን የተናገረው። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ በሚቀጥለው ሳምንት ከማቲያስ ኩኛህ ጋር የፋይናንሻል ውይይት ያደርጋሉ ተብሎ ይጠበቃል። ቁልፍ ስብሰባ በሚቀጥለው ሳምንትም የታቀደ ሲሆን እንዲሁም ማንቸስተር ዩናይትድ እና ማቲያስ ኩኛህ ለመጀመሪያ ጊዜ በፋይናንስ ጉዳዮች ላይ ይወያያሉ ተብሎ እንደሚጠበቅ ቤን ጃኮብስ መረጃውን አጋርቷል። ፋብሪዚዮ ሮማኖ በትዊተር ወይም ደግሞ በኤክስ ገጹ ላይም የተለያዩ ሀሳቦችን አስፍሯል። ብራዚላዊው ኢንተርናሽናል ማቲያስ ኩኛ በዚህ ሲዝን ለወልቨርሃምፕተን ወንደረርስ 21 የጎል አስተዋጽኦችን ማበርከቱን ገልጾ ማንቸስተር ዩናይትድ እና ወልቭስ ደግሞ በላቀ ድርድር ላይ እንደሚገኙም ነው የጠቆመው። በአንድ በፕሪሚየር ሊግ ሲዝን ከማቲያስ ኩኛ 15 ጎሎች የበለጠ ጎል ማስቆጠር የቻለ ብራዚላዊ ተጫዋች የለም። ማቲያስ ኩኛ አሁን ላይ ይህንን ሪከርድ ሊያሻሽልም ይችላል። እንግዲህ በትላንትናው ጨዋታ ላይ ሩበን አሞሪም በጋርናቾ ያጣውን ነገር ማቲያስ ኩኛ ምን ያክል እንግዲህ በ10 ቁጥር ሚናውን እንዴት እንደሚያሻሽል የሚያሳይ አይነት ፐርፎርማንስ ነው ትናንትና ያሳየው። በጨዋታው ላይ 9.4 ሬቲንግ ነው ማግኘት የቻለው በትላንትናው ጨዋታ። የጨዋታው ኮከብም የነበረው ማቲያስ ኩኛ ነው። 68 ኳሶችን ነበር በሜዳው ላይ የነካው። 6 ሙከራዎችን አድርጓል። 5 የግብ ዕድሎችን ፈጥሯል። 9 ጊዜ በሜዳው ሶስተኛው ክፍል ላይ አቀብሏል። 6 ጊዜ ደግሞ ጥፋቶች ተሰርተውበታል። 2 አሲስቶችን አድርጎ 1 ጎል ማስቆጠር የቻለበትን አጋጣሚን የተመለከትነው። በተለይም ለሶስተኛው ጎል አሲስት ያደረገበት መንገድ ደግሞ እንግዲህ የተለያዩ ነገሮች ሲነሱ ለነበረበት የማንቸስተር ዩናይትድ የፈጠራ ክህሎትም ትናንትና ጥሩ ነገሮችን ማበረከት እንደሚችል ማቲያስ ኩኛ አሳይቷል። 21 የግብ ተሳትፎችን በ10 ቁጥር ሚና ላይ ለሚጫወት ተጫዋች በፕሪሚየር ሊጉ እንግዲህ በወልቨርሃምፕተን ወንደረርስም ለሚጫወት ተጫዋች ትክክለኛ ገንዘብን አውጥተው ሊያመጡት እንደሚችሉ ማንቸስተር ዩናይትዶች እየተጠበቀም ይገኛል። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዘው የአንድሬ ኦናና ጉዳይ ነው። የወደፊት እጣ ፈንታው እስካሁን አልታወቀም። የኦናና ወኪል ከሳዑዲ አረቢያው ክለብ ኒኦም ጋር በንግግር ላይ እንደሚገኝ ነው የተገለጸው። በተጨማሪም አንድሬ ኦናና በመጪው ክረምትም ማንቸስተር ዩናይትድን ለመልቀቅ ክፍት እንደሆነ አብሮ ተገልጿል። እንደ ሳዑዲ ምንጮች ዘገባ ከሆነ ኒኦም ለአንድሬ ኦናና ለማንቸስተር ዩናይትድ የመጀመሪያ ይፋዊ ጥያቄንም ሊያቀርቡ ይችላሉ የሚል መረጃ ነው አሁን ላይ እየወጣም የሚገኘው። በኬረን ማኬና የሚመሩት ኢፕስዊች ታውኖች ከእንግሊዝ ፕሪሚየር ሊግ መውረዳቸውን ትናንትና አረጋግጠዋል። ይህንን ተከትሎ በማንቸስተር ዩናይትድ እና በሌሎች ክለቦችም የሚፈለገው እንግሊዛዊ ወጣት የመሃል አጥቂም ሊያም ዴላፕ በውሉ ላይ የ30 ሚሊዮን ፓውንድ የውል ማፍረሻ አንቀጽ ይኖራል ተብሏል። ኢፕስዊች ታውን ከእንግሊዝ ፕሪሚየር ሊግ ማምሻውን እንግዲህ ትናንትና በወጡበት ዓመትም መውረዳቸውን አረጋግጠዋል። በዚህም የዩናይትድ ታርጌት የሆነው ሊያም ዴላፕ የውል ማፍረሻ ወደ 30 ሚሊዮን ፓውንድ መውረዱን የተገለጸው። በሌላ በኩል ወደ ዩናይትድ ለመቀላቀል በእጅጉ የቀረበው ማቲያስ ኩኛ ዩናይትድ ለምን እንደፈለገው የሚያስመሰክር እንቅስቃሴ ነው ትናንትና ወልቭስ ከሌስተር ሲቲ ጋር በነበረው ጨዋታ ላይ ያሳየው። ወልቭስ 3-0 ባሸነፈበት ጨዋታ ላይ ሶስቱም ጎሎች ላይ አስተዋጽኦችን አድርጓል። በርካታ የሰራተኞች ቅናሳ ሊደረግ ነው ተብሏል። የማንቸስተር ዩናይትድ የምልመላ ክፍል ዳይሬክተር ስቲቭ ብራውን ከክለቡ ሊለቁ ነው ተብሏል። ኢኒዮሶች ወደ ማንቸስተር ዩናይትድ ከመጡበት ጊዜ ጀምሮ በርካታ የሰራተኞች ቅናሳዎችን በተለያዩ ዲፓርትመንቶች ላይ ተከናውነዋል። አሁን ላይ ደግሞ ማንቸስተር ዩናይትድ በርካታ የስካውቲንግ ክፍል ሰራተኞቹን ለመቀነስ በሂደት ላይ ነው። በሚቀጥለው ሳምንት በካሪንግተን ስብሰባ ይደረጋል። በዛ ስብሰባ ላይ ከዩናይትድ እንደሚለቁ የሚፈለጉ የስካውቲንግ ክፍል ሰዎችም ይታወቃሉ ተብሎ እንደሚጠበቅ ነው ላውሪ ዊትዌል መረጃውን ያጋራ። ቸልሲን የተመለከቱ መረጃዎችን እናንሳ። የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ሀሳቡን ሰጥቷል። የመጀመሪያው አጋማሽ ጥሩ አልነበርንም። ጎል የተቆጠረብን በቤት ስህተት ነበር። በሁለተኛው አጋማሽ ግን ቸልሲዎች 1-0 እየመሩ ምስጋና ለሳንቼዝ ይሁንና ብዙ ኳሶችን አድኖላቸዋል። በፋይናል ሰርድ ቦታ ላይ መሻሻል አለበት ሲል ነው የኤቨርተኑ በረኛ የተናገረው። ቶተንሃም፣ ቸልሲና ኒውካስል ለወራት በዝውውር ራዳራቸው ውስጥ የሚገኘው ማርክ ጉሂን ከክሪስታል ፓላስ ማስፈረም ይፈልጋሉ። በክረምት ማርክ ጉሂ እንግዲህ ከክሪስታል ፓላስ የማይወጣ ከሆነ በ2026 በነጻ ዝውውር የሚለቅ ይሆናል ሲል ታማኙ ፋብሪዚዮ ሮማኖ ገልጿል። ኤንዞ ማሬስካ ይናገራሉ። ሙሉ የውድድር ዓመቱን ከሮሚዮ ላቪያ ጋር በሲቲ አሳልፌያለሁ። በደንብ አውቀዋለሁ። ሁሌም ለመጫወት ብቃቱ ሲኖረው ከምርጥ አማካዮች አንደኛው ነው። እሱ በጥሩ ሁኔታ መከላከል ይችላል። እናም በመስመሮች መካከልም ያለው ቅብብል በጣም አስደናቂ ነው ሲልም ነው የተናገረው። ማሬስካ ይቀጥልና የተሻለ እንሆናለን፣ ምክንያቱም ተጫዋቾቹ የተለያዩ የጨዋታዎችን እንዴት መጫወት እንዳለባቸው በደንብ ይረዳሉ፣ እንዲሁም የተሻለም ይገነዘባሉ። በእርግጠኝነት ቡድኑ የተሻለ ስለሚሆን ደጋፊዎቹ እኛን ማመን ያለባቸው ለዚህ ነው።
በሂደት ላይ ነን፣ ደጋፊዎች ደግሞ እነዚህን ነገሮች ይማራሉ ሲልም ነው የተናገረው። ትሬቨር ቻሎባህ በጣም ጥሩ እየሰራ ነው፣ ጨዋታዎች እየተጫወተ እየረዳን ነው፣ መከላከልም ሲፈልግ እንግዲህ ጥሩ ነገሮችን ያደርጋል፣ ከኋላ ይገነባል። በትሬቨር ቻሎባህ በጣም ደስተኞች ነን፣ እሱ ሊረዳን እንደሚችልም በደንብ አውቃለሁ ሲልም ጭምር ተናግሯል አሰልጣኝ ኤንዞ ማሬስካ። ራፊኒሃ በሳዑዲ አረቢያ የቀረበለት ትልቅ ጥያቄ ርዕሰ ጉዳይ ስለነበረው ስለሱ ወሬ ተናግሯል። ትናንትና አንድ ሰው ከሳዑዲ አረቢያ ስለቀረበው ጥያቄ ዜና ልኮልኛል። እናም በእውነቱ ቁጥሩ በጣም ከፍተኛ ስለሆነ በጣም ተገረምኩኝ። እንደ እውነቱ ከሆነ ባለፈው ዓመት ያንን የአቅርቦት ጥያቄ አግኝቼ ቢሆን ኖሮ ሄድ ነበር ብዬ አስባለሁ። ምክንያቱም በዚያን ጊዜ በአእምሮዬ ሁኔታ ላይ ትንሽ ተሰብሮ ነበር። ነገር ግን በህይወቴ ውስጥም ያለውን ሁሉንም ነገር መፍታት ይቻል ነበር። እናም የባለቤቴና የቤተሰቤ ህይወታችን ሙሉ በሙሉ ሊለወጥ የነበረውም የገንዘብ ድምርም ነበር የቀረበው። አልሄድም እንግዲህ ብል ኖሮ ውሸታም ነበርኩኝ። ምክንያቱም ይህን ያክል መጠን ያላቸው ቁጥሮችን ማየትና ይህን አቅርቦት ህይወትህን አይለውጠውም ብሎ ማሰብ አይቻልም። እናም ሊያስኬድክ ይችላል። እኔ ግን እዚህ አውሮፓ ውስጥ ብዙ የማቀርበው ነገር እንዳለ አሰብኩኝ። አሁንም ቢሆን በዚህ ክለብ ውስጥ ብዙ የማቀርበው ነገር ነበረኝ። እናም አሁንም ብሔራዊ ቡድኑን በመወከል የበለጠ ደግሞ መቀጠልና ትልቅ እድልም አለኝ። ለገንዘብ ጆሮቼ ትንሽ እንድዘጋውና ሐሳቤን ለህልሜ እንድከፍልም ያደረገኝ ይህም ነው ሲል ይናገራል ራፊኒሃ። ሬክሳም ወደ ሻምፒዮንሺፕ አደገ። የዌልሱ እድሜ ጠገብ ክለብ ሬክሳም ከሊግ 1 ወደ እንግሊዝ ሻምፒዮንሺፕ ውድድር ማደጉን አረጋግጧል። ሬክሳም ትላንትና ከቻርልተን ጋር ያደረገውን ጨዋታ 3-0 ማሸነፉን ተከትሎ በርሚንግሃምን ተከትሎ ወደ ሻምፒዮንሺፑ ማደግ ችሏል። ክለቡ እንግዲህ ባለፉት 3 ዓመታት 2 የሊግ እርከኖችን በመሻገር ሻምፒዮንሺፑን ተቀላቅሏል። ባለፉት 3 ዓመታት ሬክሳም በ2022-23 ወደ ሊግ 2 አደገ፣ በ2023-24 ወደ ሊግ 1 አደገ፣ በ2024-25 ደግሞ ወደ ሻምፒዮንሺፑ ማደግ ችሏል። ሬክሳም ከ43 ዓመታት በኋላ ለመጀመሪያ ጊዜ ወደ እንግሊዝ ሻምፒዮንሺፕም ውድድር አድገዋል። በማንቸስተር ሲቲ ማሊያ ለብሰ ጥሩ ጊዜ ያሳለፍከው ምንድነው ተብሎ ተጠይቆ ነበር ኦማር ማርሙሽ። ኒውካስል ዩናይትድ ላይ ሃትሪክ የሰራውት እለት በጣም ጥሩ ጊዜ ነው ሲል ይናገራል። የማንቸስተር ሲቲ ያንተ ምርጡ ግብስ ምንድነው ተብሎ ተጠይቆ በኒውካስል ዩናይትድ ላይ የመጀመሪያ ጎሌ ወይም የመጨረሻው ጎል በክሪስታል ፓላስ ላይ ያስቆጠርኩት ምርጥ ጎሎች ናቸው ሲል ይናገራል። ስንት ቋንቋዎችስ መናገር ትችላለህ ተብሎ ጥያቄ ቀርቦለት ነበር ኦማር ማርሙሽ። እንግሊዘኛ፣ አረበኛ፣ ጀርመንኛና ትንሽ ፈረንሳይኛን ሞክራለሁ። በማንቸስተር ሲቲ የቅርብ ጓደኛ ማን ነው የተባለው ኦማር ማርሙሽ ሁሉም የቅርብ ጓደኞቼ ናቸው ሲል ሐሳቡን ሰጥቷል። ትላንትና እንግዲህ በነበረው ቃለ መጠይቅ ላይ ነው ይህንን ሐሳብ የሰጠው ኦማር ማርሙሽ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። ፉአድ ባሩ ፕሮግራሙን መራው፣ ከናንተ ጋር አብሬ ቆየሁኝ። በከሰዓቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።